ከሶስት አራት አንበሳ የዛን ጊዜ አንድ አራት አንበሳ ወርዷል። ከዛ አንድ የተወሰነች ነገር ነች እንደውም ወደ እንትን የላኩት። እሺ ከዛ በኋላ መቼ ላይ ነው እነሱ ማውራት የጀመሩት? ከዛ በኋላ ልንገርህ ይኸውልህ ጆከር ምን ሆነ መሰለህ እኔ ለምን መሰለህ እንግዲህ አንተም ጋር ጸብ ላይ ናቸው፣ እኔም ጋር ቅሬታ ነው። ቅሬታ ደግሞ የኔ ቅሬታ ሳይሆን 100% ጸብ ነው እንዳለ ቡድን እዛ ያለውን ቡድን ሴቶቹ ጋር ለምን ካልከ ለምን ብለህ ከጠየቀኝ እኔ ነኝ ከኔ በላይ ግን ለወርቁ አይተህ ነው የተሰጠው ስም። እሷም ትበል አትበልም ለኔ ሳራን እኔ በፊት አከብራታለሁ። ማንኛቸውንም እዛ ያሉትን አከብራቸዋለሁ። ልሰማኝ የሚገባው ነገር ግን ለኛ የተሰጠን ስም ሚዲያ ላይ የወርቁ አይተህ ነው ስም በዛ ልክ የሚጠለሽ ለምን እኛ ሳራ አላለችም ብዬ እኔ በራሴ አላለችም፣ አላወራችም፣ አልተገናኘችም እንዳልልህ ሌላ ሪከርዶችን ይዛ መጣች። ሌላ ሰዎችንም የሚነካካ የተለያየ ነገር ይዛ መጣች። እንዴት አላምናት? የለኝም ብላ እስካላለች ድረስ ላምናት አልችልም። ያ ነገር ሆኖ እያለ የኛ ትልቁ ነገር ጠፍቶ እያለ እነሱ ያሳሰባቸው እርስ በርሳቸው ሙኒት ሳራ የተባባሉት ነገር አሳስቧቸው መተው ሚዲያ ላይ ተሰብስበው ነው እርቅ የፈጸሙት። ትክክል። ይሄ እርቅ መፈጸም ምንን ያስመለከተ ነው? እኛን ሊገጥሙን ነው? አሁን ይኸውልህ ጥያቄው እዚህ ላይ ነው። እኛን ሊገጥሙን ነው የመጡት? የተሰበሰቡት የጦር ኃይል እየተዘጋጀ ነው። ክብርህን ነው እንደ ቀሚስ ትቀድና ግጥሚያውም ይጋጠማል። መቀጠል ያለበትም ነገር ይቀጥላል። ለማንንም ክብር የምትሰጠው በመጀመሪያ ደረጃ አንተነትህንና ማንነትህን ሲወድልህ ሲያከብርልህ ማንነትህን ማንንም ሰው ሳይገፋህ እኩል ሆነህ ስትጓዝ መሆን የነበረበት ግን ሴትዮዋን በምንም አይነት ደረጃ አስጠርታ እንድትመጣ ማድረግ እነሱ ማድረግ ያለባቸው። ከዛ በኋላ ስለ ራሳቸው እርቅ መስማማት። ማንም አይደለም፣ ማንም አይደለም። ከኛ ከክብራችን በላይ ማናችሁም ከኛ በታች ናቸው። በሌብነት የተሰማራችሁ በአጠቃላይ ቆይ እኔ ይሄንን እሄድበታለሁ። እኔ ይሄንን ምለው የኛ ነገር ሳይጣራ የኛ ነገር ምለው እኔ ከኔ በላይ የሆነ ሰው ማንም ሰው በማንነቱ ተሳዶ የሚኖር ሰው ነው። በማንነቱ ገንዘቡን አጥቶ ንብረቱን አጥቶ የሚኖር ሰው። ያ ሳያንሰን ደግሞ ሚዲያ ላይ በዚህ ልክ ይሄን ነገር የኛ ስራ ይሆናል። ግን አሁን አንተ ይሄን ልልህ የፈለኩ ነገር ምንድነው? የምታውቃትን ነገር በአጠቃላይ እንድትነግረኝ ይፈልጋል። ሚውት አድርገው ፋይቭ እና ታታንተ ዋው የምትባል እሺ። እና ምን እንግዲህ ያው እንደ አስታራቂ እንደ ሽማግሌ ሰዎቹ እንደዚህ እንግዲህ የተጨነቁበትን የታመሙበትን ነገር ግድ ነው ይህን ነገር ማደራደር አለብኝ። ኦኬ አሉ፣ ተስማሙ። ይህን አድርገው እንዳልኩ ተላከ። በእኔ ከተላከ በኋላ ይህንን ደግሞ አደረስኩኝ። ከኔ አንድ ብር እንዳይቀር ያለውን ማስረጃ ደግሞ መልሼ ላኩላት ለሳራ። ይሄን ካደረግኩ በኋላ አሁን ምን አደረግኩኝ? ሁለቱን አገናኘኋቸው። ማንና ማንን? ሳራንና በስልክ ሳራንና አስገባኝ አለችኝ። ጃጓርን እዚህ ቤት ማንም ሰው እንዳይሰድበው። እኛ ቁም ነገር ወሬ ላይ ነው ያለ ነው። ሚውት አድርጋቸው። ማንም ሰው እንዳይሰድበው። አንድ ኮመንት ማንም ሰው እንዳይሰድበው። ቀጥል፣ ሀሳብህን በነፃነት አስተለኝ። ጋያ እንደዚህ አይነት ነገር ይሄ የተነካከለ ነገር የኮመንት ዘመቻ መታችሁ የሰውን ሀሳብና የሰውን ስነልቦና አስቀይራለሁ የሚባል ሙድ እዛው ተውት። ቀጥል። እሱ ጋር ነው መረጃ ጆከር። እና ይህንን ነገር እንግዲህ አሁን ያለሁበት ነገርን ታውቃለህ። አሁን እንደዚህ ይሄ ነገር ሲያስገቡ እሷ ካስገባች በኋላ ካልኩሌት አድርጋ የቀረውን አንበሳ የቀረውን ደግሞ ያስገባውበትን ርሲቱን ለማላኩኝ ለሳራ ላኩላት። ይሄንን ሳራ ቢወስ ካደረግኩ በኋላ ኦኬ አሁን ምን አደረግኩኝ? እርቅ ስለታረቁ በጣም ደስ አላት። ይሄ ነገር በጣም ሃፒውን ደስተኛ ሆነች። ሳራ። ይሄኛው ደስተኛ ስትሆን ሁለቱ ማውራት ጀመሩ።
ማንና ማና ሳራና ሄለን ይኸውልህ ማውራት ጀመሩ። ሁለቱ ማውራት ሲጀምሩ በቃ እንግዲህ እንዴት አገናኛቸው? እንዴት አገናኛቸው? በስልክ በዋትስአፕ በስልክ ነው ያገናኛቸው። ማን ነው አገናኘኝ ያለህ? ማን ነው? ሳራ ናት አገናኘኝ ያለች ወይስ ላመስግናት? ሳራ በጣም ነው እንደውም የጉቺንም ሀቅ እንዲፈታና የሳራንም ሁለቱም እንዲፈታ ነው የፈለግኩት። ለምን ሳራም ጉቺም እዛ ላይ የሌለችበት ጉቺ ምን አገባት? አሁን ጉቺ 24 ሰዓት ስትሰድባትን የምትለው ጉቺን ተዋት። አሁን ሳራን መሰለህ አይተይ ለማለት ነው። ለምን መሰለህ እኔ አሁን ለጉቺ እያደለው አይደለም ጉቺ ጥፋ ያውልክ እኔ እኮ ያልኩት እኮ መሰለክ እኔ የተናገርኩትን ነው የምልክ። እሷንም እንድታቁም እንደውም በሐሳቤ እሷማ ትስደበኝ ከዚህ በላይ አሰድበኝም ነው ያለችው። ትስደበኝ ከዚህ በላይ አሰድበኝም ትስደበኝ ብላኛለች። ትስደበኝ ብላለች። አዎ አሁን ይሄ ነገር ሲሆን ሳራ ይሄን ነገር አገናኘኝ አለች። አዎ አገናኘኝ አለች። በፍጹም ካላገናኘኝ አለች። እንደውም ዝም ብያለሁ እኔ። አገናኘኝ ስትለኝ በቃ ማግኘት ትፈልጋለች እባክሽን አልኳት። ከዛ በግሩፕ አገናኛቸውንና ከዛ ከብሎክ ፍቺኝ ተባሉ። ከብሎክ ተፈቶ እርስ በርሳቸው ማውራት ጀመሩ። ከብሎክ ፍቺኝ መጀመሪያ ያወሩ ነበር ማለት ነው። ከብሎክ ዋትስአፕ ላይ ብሎክ ናቸው። ከእንትን ላይ ይሄ የቲክታክ እንትን ላይ ፍሬንድ ላይ አይደሉም፣ ብሎክ ናቸው። በሱን አንድ ብሎክ አድርጋ ያ በውስጥ ያለውን ነገር ለማውራት ከዛ የዋትስአፕን ቁጥሯን መጀመሪያ አላት ይመስለኛል። ሳራ አላት ሌላ ቁጥር ነበራት። ብሎክ አርጋታለህ ነበራት። ስለዚህ ቀድሞ ግንኙነት ነበራቸው። ቀጥል። የሄለን ቁጥር ነበራት፣ ግን ብሎክ ስላደረገችኝ ብላ ከዛ አንደኛውን ብሎክ አድርጋታለች። ሁለት ስልክ ስላላት አንደኛውን ደግሞ በትክክለኛ ነገር ያው እኔም ሰጠዋት። በቀጥታ ማውራት ጀመሩ። እሺ ማውራት ሲጀምሩ ከኔ ከዛ ከውስጥ ያን ቀን ግሩፕ ላይ ያገናኛቸው፣ ሰላም ተባባሉ፣ ብሎክ ፍቺ ተባባሉ፣ በራሳቸው መደዋወል ጀመሩ። ከዛስ ምን መጣ? ከዛ ሲመጣ የሆነ ጋለሪ በቃ ደስ ስላላት ሳራ በቃ ጋለሪውን በቃ ደስታ ዛሬ ጋለሪውን ሙይዝ አለቻት። ጋለሪውን ሙሊ ስትላት እሺ ብላ እየሰማች ነው። ጋለሪው ሙሉ ስትያት ያንን ጋለሪውን ኦኬ ሞላልሻለሁኝ አለቻት። እንግዲህ የተወሰነ ጋለሪ ሞላሁና ያ ጋለሪው ደግሞ ሀይ ስለሆነ ቁጥሩ አሁንም ብዙ ነው ገንዘቡ። ያ ደብል ነው፣ አንበሳው ደብል ነው ምናምን ደብል ነው፣ ግን እንትኑ ብዙ ዩኒቨርስ ምናምን አለው ሀይ ነው። ከዛ ያንን ካልኩሌት አድርጌ ለማን ላኩኝ? ለሳራ ላኩላት። ይሄማ ብዙ ነው አለችኝ። ያንኑ ገንዘብ ነው የሚጠይቀው። ያው ደብል ነው ስልክ ያው ያንኑ ገንዘብ ነው፣ የመጀመሪያውን ገንዘብ ነው የሚጠይቀው። እሺ ይኸው ከዛ እኔ እንደውም ይሄ ነው አልኩና ይሄንንማ አልችልም አለችኝ። ይሄንንማ ይሄ ሁሉ አልችልም አለችኝ። በቃ እኔ የፈለግሽውን ብዬ ያንን ታፕታፕ እያደረጋችሁ እንዳያስወጣን ጋይዝ። እሺ ከዛ ምን አደረገች? ያንን የተወሰነውን ገንዘቡን አስገባችልኝና ወደ እኔ አካውንት በሳራ ስም ደግሞ ወደ እኔ ገባ። ሌላ ገንዘብ ስንት እንግዲህ ሌላ ገንዘብ ይኸውልህ፣ አሁን መጀመሪያ የተወሰነ ገንዘብ ገባና አለኝ እርሲቱ። የተወሰነ ገንዘብ ገባና የሚፈጀው 2000 ፓውንድ ነው የሚጠይቀው። 1900 ምናምን ፓውንድ ነው የሚጠይቀው። የሁለተኛው 1900 ፓውንድ ነው የሚጠይቀው። ይሄ የሁለተኛውን እኔ የተወሰነ ገንዘብ ካደረገች በኋላ ከዚህ በላይ አልችልም ማለችና እኔ እንደውም ይቅርብኝ ስጣት፣ ሙሉውን ክፈልላት። እውነት ቃል በቃል ነው የምነግርህ ጆከር፣ ቃል በቃል ያለችውን ይሄን እንደውም አስገባላት ብላ በራሷ ወደ 500 ፓውንድ ጨምራ ላከች። ስንት ጨምራ አስገባች? 1900 ፓውንድ። ከዛ ውጭ መልሶ ማለት ነው። አዎ እሺ፣ ይሄንን አደረገች። እንግዲህ ይሄኛው በገዛ ፈቃድ ነው። እውነት ነው የምነግርህ እኔ ሳራ የሄደችበት መንገድ
የሁለተኛው ነገር ወደ ማብራሪያ ጉዳዩን ጨርሰ መጨረሻ ላይ አሁን እሷ ወደ ተናገረችው ነገር ደግሞ አንተ ላይ ወደ ተናገረችው ነገር እንመጣለን። ሌላም ጥያቄ ነው ስለምጠይቅ ሻባቲ ቀጥል። እሺ ይሄን ነገር ገባና ይሄን እንትኑን አደረኩና የሚሞላውን ትንሽ እንደውም በአካውንቷ ብታስገባላት ይሻላል አለችኝ ሳራ። በአካውንቷ ቢገባላት ለምን ትበላለች? አንበሳ ለምን ይበለዋል? እንዲጠቅማት እንደውም ትጠቀም አለች። ለምን ወደ አካውንቷ አይገባላትም አለች። ኦኬ ይሄ ሁሉ እንዳትሰደብ ነው። አዎ ይሄን ነገር አስገባውና የተረፈውን ወደ አካውንቷ አስገብቼ ለማላኩኝ አሁንም ለሳራ ኢንቮይስ ላኩት ካልኩሌት እንድታደርግ አንድ ብር እኔ ጋር እንደቀር እንድታቅ እንዳልቀር የላክበት ዋትስአፕ ደረሰኙን የላክበት ዋትስአፕ አለ አላጠፋውም። ሰማለው ጆከር ትሰማለህ? ጃጓር ነው የተቋረጠው መሰለኝ። ጃጓር ተቋርጣል ብራዘር። ታምር እኮ ነው የምንሰማው እኛ አያገባን እዚህ ውስጥ። ና ተመለስ። ቆይ አልጨረስም። ጃጓር ተመለስ ብራዘር ተመለስ። ዋናው ጥሬው ላይ እኛ የታማንበትን እንዴት ታማን የሚለው እዛ ላይ ሳንደርስ መቋጫው ላይ ሳንደርስ ምን አይነት ስድብ ነው እሱ ላይ ልትሰደው የነበረው? እንደዚህ ብር የሚያሰጥ ከሆነ በዱላ ነው እንዴ? እኔ እንግዲህ ምንም አይነት ስድብ ይሁን ምን ያቺ ዘገምተኛ ምን ትሳደባለህ? ያን ያክል ምን ትሳደባለህ? እንደው ብልግና ሰው ማባለግና ሰውን ከፍ ማድረግ ነው። ሂዶ የሰውን ስም እንደዛ ማብጠልጠልም አግባብ አይደለም። ብቻ ሳይሆን ምን እንደሆነ ታውቃለህ? ሳራ አላበሻ ሚዲያ ላይ የለችም እና ብትሰደብ ባትሰደብ እሷ ስራዋን እየሰራች ነው። እቺ ቁጭ ብላ ነው የምትውለው። ፉል ታይም ከሚያከብር ሰው ጋር እኮ ነው የምትነካካኩ። እሱን እኮ ነው የምልህ። እና ብር መስጠቷ ምናምን ከበስተጀርባ የሆነ ነገር እንዳለ ነው እኮ ተሳደበ ነገር አለ ብዬ። ይሄ ሰውዬ አሁን ብዙ ሰው ሲናገሩ ሰማው። ይሄ ሰውዬ አድራሽ ነው። አሁን ዋናው ሚስጥር የያዘ ጃጓር ነው ተብላ እኔ መብቷ ነው ይመቻት። እኔ ተሳድቦ ማንም ሰው በዚህ ልክ ገንዘብ የሚከፈለው ከሆነ እየለጠፋችሁ ስደቡ። ሞኝ ካለ የሚሰጣችሁ ካለ ግን ጆከር ስለሰደበች ብቻ ስለመሰደብ ብቻ ሳይሆን የሆነ ያላወቅነው ነገር አለ። ምንም አላወቅነው ነገር ከሚዲያ ውጭ እቺ ልጅ ምን ታውቃለች ብለህ ነው? የሆነ ነገር አለ። ምናልባት የሆኑ ሰዎች ደግሞ በሷ በኩል መተውባት ይሆናል። እኔ አሁን ይኸውልህ በጣም እኔ ካናደደኝ ነገር ጃጓርና ተመልሰሃል። በጣም ካናደደኝ ነገር ምንድነው? ቆይ እሱ ጋር እንጨርስና መጨረሻ ላይ እናገራለሁ። ሰው እኔ ቫይብሬተር ሲያከብረኝ ክብሬን ጠብቆ ነው። እኔ በተለይ በማንነት ያልደራደርም። እሺ ጃጓር ተቋርጣለህ እንዴ? ኦኬ ይስማል። አሁን መጣ። እንግዲህ ይሄ ነው። ይሄ ሲሆን ማናችሁም ሰው እኔ ወደ ማስታረቁ ነገር ስትገቡ ማንኛውም ሰው ለማስታረቅ እባክህ ዳኘኝ እባክህ አግዘኝ ሲልህ መቼም እምቢ አትልም። ያንን የፈለገውን ሰው ስታስታርቅ ውሸት ሊኖር ይችላል እያስተባበርክ ያኛውም ሰው ያላለውን ይሄኛውም ሰው ያላለውን አስተባብለክ ታስታርቃለህ። ይሄ ያለ ነገር ነው። እኔ ስተቱ እኮ እኔ ላይ ምንድነው የተፈጠረው ነው የምለው። ማስታረቅ አልነበረብኝም ወይንስ በአንበሳ መደራደር አለብን? ባለቤቶቹ ከፈለጉስ አንተ አሁን ተሰዳቢ ሄለን ሳትሆን ተሰዳቢ ኃይል ነው አደራድረኝ ያለህ እንጂ ሄለን ይሄን ያክል አምጪ ብላ አላለችም። ሄለን ምንድነው የምትፈልገው አለች። ምንድነው የምትፈልገው ተብሎ ተጠያቂ ተሰዳቢ ነው። ቴሌፎኑን የመጀመሪያው ጥሪ ከየት እንደመጣ ምን እንደሆነ ልክላለሁ ከፈለክ። እኔ ምንም ያደረኩት ነገር የለም። እባክህ ተብዬ ነው። ሰው ተፈልጎ ነው። እንደውም አንተን የምትቀርባት ብለው ነው። ፎሎ አደረኩ። ገና ብዙ መረጃ እኔ እናንተ እናወጣለን። እሺ ቀጥል። እሺ ወንድሜ እንግዲህ ወደ እኔ መጥተው ነው ይሄንን ከመጡ በኋላ ይሄንን ካደረጉ በኋላ ግድ ነው እንግዲህ ይሄ ሰው እስከተለመንክ ድረስ ባለቤቶቹ እስከተስማሙ ድረስ ማደራደር ግድ ነው። በዚህ ሰላም የሚያገኙ ከሆነ በዚህ እንቅልፋቸው የሚያገኙ እንደሆነ መልሰው በፈለጉት መንገድ ማደራደር። በዚያ አደራድረኝ እስከተባልኩ ድረስ
አይደለም በዚህ በሙሉ በእድሜ ልኳን እስከ ወር ድረስ አንበሳ አስገባለሁ ቢሉ በዛ አስማምቼ ማደራደር አለብኝ። ስተቱ ምን ላይ ነው? እስቲ እንግዲህ ንገረኝ እስቲና የኔ ስተት ምንድን ነው? እኔ አሁን አንተ ያገናኛቸው ቀን መቼ ነው? መቼ ነው ያገናኛቸው? ቀኑን አላስታውሰውም፣ ግን ያው በይሄ ነገር ተጀመረ። በግምት ስንት ወር ይሆነዋል? 2 ወር ያ ወር 2 ወር 2 ወር አይሆነውም። 2 ወር እንኳን አይሞላም። 2 ወር አይሞላም። ወር ውስጥ ነው። እንደዛ ሆነ። መጣላታቸው ስንት ቀን ሆናቸው ከተጣሉ? እሷናስ ተነግራለች። አሁን ምን ሆነ መሰለክ? ከዛ ይሄ ነገር ከሆነ በኋላ አሁን ሁለቱ ሳራ ከሄለን ጋር እኔ ወጣሁኝ ወደ ውጭ። አንተ ወጣህ? መነጋገር ጀመሩ። ረጅም መነጋገር በውስጥ ሚስጥር ምናምን ማውራት ጀመሩ። ለረጅም ሰዓት ተደዋውለው ያወራሉ። ቴንክ ዩ በቃ እነሱ ያወራሉ ውስጣቸውን። ከዛ ውስጣቸው ደግሞ እያወሩ ሪከት ይደራረጋሉ። እኔ ወጥቻለሁኝ፣ አስታርቂያለሁኝ፣ ካላስታረከኝ ብለኛለች ሳራ። አነጋገረኝ ሴትዮ፣ እኔ ልቤ አላምንም አለችኝ። አገናኘኋቸው። እዛ ካነጋገር እኔ ዋናው ማነጋገሬ ነው፣ ሰላም መፍጠሬ ነው። ሰላም ከፈጠርኩ በኋላ መውጣት አለብኝ ከዛ። ስለዚህ ወጣሁኝ። ከወጣሁ በኋላ ምን ተፈጠረ? ከወጣሁ በኋላ እኔ ይቅርታ መቼም ሳራ ማነሽ ሳራ እውነቱን እውነት ነው የምናግርሽ። እኔ ምንም ነገር እኔ አይኖ በሰብአዊነት አዝንልሻለሁ። በጣም መልካም ሰው ነሽ። ግን አዎ እዚህ ላይ የምትሳደቡ ሰዎች አልተነካባችሁ ይሆናል። ማነው የሚሰድብ? ሚውት አድርጓቸው። ቫይብሬተር ምን ትሰራለህ? ሚውት አድርጓቸው። ቀጥል እና ምን ከዛ ይሄ ነገር ከሆነ እኔ አሁን በውስጡ ምን ተፈጠረ መሰለኝ? አሁን ሄለን ጌም አለባት። ሄለን ጌም ነበረባት። ሼር አደረገች ለሁላችንም ጌሙን ለሁላችንም ሼር አደረገች። ለነሱም ለሌላ ሰውም ለሁሉ ላለው ሰው እንትኖ ላይ ላለው ሰው በሙሉ ሼር አደረገች። ይሄ እንደ ማንኛው ሰው እንደሚደረገው ሼር ደረሰ። ከዛስ ያ ሼር ሲደርስ እንግዲህ ሳራና ሄለን ስለ እንትኑ እኔ ሳልሰማ በውስጥ ስለ ጊፍቱ አውርተዋል። አብረው ውስጥ ሆነው ስለማሸነፉ ጌሙን ስለማሸነፍ እኔ እንድታሸንፊ አድርግ አላቅም። እኔ ከዛ በኋላ ነው የምሰማው። ይሄን ጸቡ የተነሳውም እዚህ ውስጥ ነው። ከዛ በኋላ የተፈጠረው ጸቡ እንድታሸንፍ አድርግሻለሁ ብላታለች ሳራ ለሄለን። ለሄለን እና አሁን የሁለተኛውን አንበሳ አልኩ። የሁለተኛውን አንበሳ ሁለተኛውን ጊፍት የተደረገውን ጉቺ አታቅም። ይህን ነገር አታቅም። ውስጥም አልነበረች። ይህን ሳገር ሳታቅ ጉቺ ነው ይሄ ነገር የተሰጠው። ጉቺ ሳታቅ በውጭ ብቻ ጉቺ የምታውቀው የመጀመሪያውን ነው የምታውቀው። ተዋት፣ ሌላውን ሰው ተዋት። አሁን እሷን ተዋት። እሷ ያገባት አለቅላቂ ናት። ተዋት እሷን። ስለ ሁለቱ ጉዳይ ብቻ ነው የምፈልገው። ኦኬ። ከዛ ይሄ ነገር ተፈጠረና አንበሳውን እንግዲህ አሁን እንድታሸንፊ አደርግሻለሁኝ የሚባል ነገር የምሰማው መቼ ነው? ይሄ ነገር ከተጣሉ በኋላ ምን እንደተፈጠረ ስጠይቅ ሳወጣ ሪኮርድም ሰምታችሁት ከሆነ ንግግሩ በዚህ ነው። እንድታሸንፊ አደርግሻለሁኝ ብላ ሳራ ቃል ገባች። በምን በማድረግ ኢንሳይደሮችን ትሰጭኛለሽ ምናምን የሚል ነገር ነው የሰማሁት። በምንድን ነው? ከእናንተ እኩል ነው የሰማሁት በቮይሱ ላይ። አሁን ይሄ ነገር ሲሆን የማነው የጌሙ ደረሰ። አሁን እንግዲህ ጠብቃለሁ ከእናንተ ከኔ እንደ ማንኛውም አንድ አንበሳ ጠብቂያለሽ፣ እንደውም አልበላም አልጠጣም ብዬ አንድ አንበሳ ሰጥሻለሁኝ አልኳት። እኔ ሳራ እንዳትጎዳ በቃ ለጌማ ወይ አንድ አንበሳ ወይ 2 አንበሳ እንሰጣለሁ ብዬ ቃል በቃል ነገርኳት። እስቲ እንግዲህ እንሞክራለን። እነሱ የተስማሙት ሌላ ነው፣ በውስጥ የተስማሙት ሌላ ነው። እንድታሸንፊ አደርግሻለሁ የሚል ነገር ተስማምተዋል። አየው። ከዛ ልክ ሳምንት ሊቀረው ሲል ማነው 2 ቀን ሊቀረው ሲል መቼም ሄለን ከአንቺ አንድ 10 አንበሳ እንጠብቃለን ብላ ዝም ብላ ቴክስት አደረገችላት። አሁን በውስጥ በዛን ጊዜ ግጭት እየተነሳ ነው በውስጡ። አሁን ምን አለቻት? እንዴ ትቀልጃለሽ እንዴ? እስከዛሬ የሰጠሁት እንትን አይበቃም እንዴ ምናምን ብትላታለች። ስትላት በዚህን ጊዜ
ሄለን እንትን ትላለች። ምክንያቱም የተናገረችው ሪከርድ ያደረገቻት አለ። አሁን ይህን እኔ አላቅም። ይህን ያደረገቻት የምሰማው በኋላ ነው። አሁን ይህንን ነገር አንበሳውን የምናልኳት ሁለት አንበሳ ጃጓር እንዳለው ሁለት አንበሳ ስትሻለሁኝ ብላ ቃል በቃል የሁለት አንበሳ ዋጋ ወደ እኔ ልካ ሳራ የጎደለ እንደውም 100 ምናምን ፓውንድ የጎደለ እኔ ሳራ ላለመጠየቅ ሳራ ላለማሸማቀቅ ከኪሴ ሞልቼ በሳራ ስም አስገባሁላት። አየው ለጌም ሁለት የጌም ሁለት ነው። ግን የጠበቀችው ነበረ ሳራ ፕሮሚስ የተደራረጉት ነገር አለ። ሄለን የጠበቀችው ነገር አለ። አየው ሄለን የጠበቀችው ነገር ስላለ ያንን የጠበቀችውን ነገር አልመጣላትም። በዛ ነው ጸቡ። እኔ አልኩኝ ካስታረቁሽ በኋላ ውስጥ ለውስጥ ማውራቱ ዮዳብንም ጌሙን ያሰረዘችው ያ ጊፍት ስለቀረ ነው አይደለም። እሱ ሰዓት ነው። ምክንያቱም ዮዳብ እሱ የቆጠረው ስለሱ አይመለከተንም። እሺ እሱ በሰዓት ነው፣ በራሱ ጉዳይ ነው እንትን ያለው። ከዛ ያው ሲቆይባት ጊዜ የሆነ ሚስቴክ መስሏት ያው በቃ ጌሙን ትተነዋል ብላ እንትን አለች። እና ይሄ ነው በቃ ታሪኩ የነበረው ነገር ይሄ ነው። አሁን አንተ ሚስጥሩን ታውቃለህ። እኔ ቲክታከር ነኝ። አሁን ዳኛዋልና ወርቁ አይተነው እዛ መካከል ላይ ምን አገባቸው? በምን ጉዳይ አንስታ ነው ለሄለን እስኪ ልትዋራት የቻለችው? ይኸውልህ እንግዲህ ቮይሱን እንደሰማኸው መቼም የሰማኸው ነገር ማአት ነገር ቮይሱን ሳይሆን ሚስጥር ካለ ሚስጥሩን እንድትነግረኝ። ቮይሱንማ አደባባይ ላይ እኮ ሰማን እኮ ይኸውልህ በውስጥ ያወሩትን ነገር እውነቴን ነው። በውስጥ ያወሩትን ነገር አንዲት ነገር የማውቀው ነገር የለም። እኔ በዚህ በአንበሳ በማገናኘት ብቻ ነው እና እነሱ ስምምነት ሰላሟ እንዲመጣ ብቻ ነው ሰላሟ እንዲመለስ ብቻ። አዎ ይሄ ስጥና አስማማኝ ያለችው ሪከርድ አለኝ። ይሄን ሰተክ አስማማኝ ያለችው በይሄን ሰጥና ያለችው እኔ በምን ዕዳ ነው እሷ ለወራት ያክል አውርተዋል። ብዙ ሪከርድ አድርጋታለች። አዎ ብዙ አሁን ውስጡን እያወሩ ናቸው። እነሱ ምን እንደሚያወሩ አላውቅም። በየሰዓቱ በየደቂቃው ነው የሚያወሩት እና በዛ መሃል ላይ የተፈጠረ ስህተቶች ሚስቴክ አለባት ሳራ። ይህንን ነገር እኔ ካስታረቃት በኋላ የተነሱ ስሞችን ሁሉ ሪከርድ አድርጋለች እሷ በሙሉ እያንዳንዱን ነገር። አሁን እንደው እንደ ሰው ስታስበው አንተ ሽማግሌ ሆነ ለማስማማት ያደረግከው የምታደርገው ነገር ሪከርድ መደረግ አለብህ። እኔ ሪከርድ መደረግ ነበረብኝ። በምን ምክንያት ነው ሪከርድ መደረግ የነበረብኝ? እኔ እሺ እሷ አሁን ስለ ወርቁን ጉዳይ አልተናገርኩም ብላለች። ለምን ሪከርዱን አታወጣውምሽ? እሷ ካላት ሄለን ገና አለ እኮ ገና ይወጣል እኮ ማአት ነው ያለው ገና እንዳያልቅ እንደ እንቁላል አንዳንድ እየመዘዝኩ ነው ማውጣው ብላለች እኮ እንዳይሰበር ጭራሽ ከምሬ ነው ወይ ተአምር። እሺ ማለቴ ብታወጣውና ብታሰማው መልካም ይሆናል ብዬ ገምታለሁ። እንግዲህ እንደምትለይ ለ2 ወር ያክል በስልክ አውርተዋል። ለ2 ወር ያክል ተዋሩ። የሁሉ ሪከርድ አለ። እሱ እንዳለው ሆኖ እኛ እዛ ውስጥ ላይ በምን ምክንያት ተነሳ አንተን አይደለም የምንጠይቀው። ከሌሎች ጋርስ ምንድነው ግጭት? ዛሬ አሁን አንተና እሷ ምንድነው ያጋጫቸው? ማናማ ምናልባት ያንተም ስም ተነስቶ ቴክስትን ሙሉ ሲያሳዩ ነበር መሰለኝ። ይኸውልህ እኔ አንድ ነገር አለ። እኔ ለሳራ ያልኳት ሙኒት ጋርስ ምንድነው ችግር? ምንድነው አንተ እዛ ጋር ምንድነው እዛ ውስጥ ላይ አለች እሷ ጋር ትደዋወላለች? ማን ናቸው ሙኒት እዛ ቡድን ላይ ማን ናቸው ሄለን ጋር የሚደዋወሉ? ያው ሙኒት ያው ፐርሰናል በልጆች በመዳብ ቅመሞች በተበሉ ሰዎች ዙሪያ ነው። እሷ ቂም ስላለባት መብረቁ ቤት ስለተናገርኳት የመዳብ ቅመሞች ገንዘብ ክፈይ ስላልኳት ያንን ቂም ይዛ አርስት በሌለበት አርስት ላይ አምታ እኔን ተናገረች። አርስቱ እኮ አይደለም ቶፒኩ አይደለም የዛን ጊዜ እኔን ፎን ብላ ጋሼ ራሱ መጥቶ ይጠይቀኝ ብላለች። ማናት እንደዛ ያለችው? ሳራ ናት እንደዛ ያለችው? እንደዛ አለች። ክብር እኮ ለዚህ እኮ ነው። ለማንም ሰው ክብር አያስፈልግም። ለሚዲያ ሰው የምንለው ለዚህ ነው። ሄለን ናት ያለችው። እኔ ጋር ችግር ያለው ምንድነው? ቆይ ኮመንት ላይ ልስማልና ልመልስታቸው እስቲ። ኮመንት እኔ ጋር ችግር ያለው ምንድነው? እስቲ ችግሩ እኔ ጋር ያለውና ለወጥና ምናልባት በምንድነው ደግሞ ማን እንኳን እሱ እኔ አልጠይቃትም።
የሚጠይቃት አካል ሲጠይቃት በያን ጊዜ ተዋጠዋል። ምንም ችግር የለውም። እሱ መጥቶ ይጠይቃታል፣ ችግር የለም። የሚጠይቅባት ጊዜ ስላላት ፊት ለፊት ሌላ ማውራትም ስለማን አሁን ወደ እነዚህኞቹ ቡድን ነው ያለሁት። የእሷን ጉዳይ ተውት። ስፈልግም ታውጣው ስፈልግም ቀቅላ ተብላው የተናገረችበት ቮይስ ስላለ እዚህው ሚዲያ ላይ ምንም ችግር የለው። እሱ ሌላ ጉዳይ ነው። የለን ተውት። እሺ ቀጥል ወንድሜ። እና ይሄ ነው በቃ ያለው ነገር ይሄ ነው። ግን ስተት አለብኝ የምለው ሳራ ከታረቀች በኋላ ስምነት ከተፈጠረ በኋላ በውስጥ ማብራቱ ይሄን ያህል ጊዜ መቆየቱ አብሮ ምን አስፈለገ ነው? ነገርም የተበላሸው ስላወራች ነው። ምን አስፈለገ ነው? ከታረቁ በመጀመሪያ ደረጃ እኔ ጃጓር እኔ የሚዲያ ሰው ነኝ። ማንም ሰው ምንም አግባብ ባለው መንገድ ሲጓዝ ከጎኑ ቆማለሁ። አግባብ በሌለው ነገር ደግሞ ስነካ ማንንም ሰው የራሴን ሰው አሳልፍ ያልቻል። እኔ እውነቱን ነገር ነው የምናገረው። በአጠቃላይ እንግዲህ ወደ 20 አንበሳ የሚሆን ለዚች ሴት ተከፍሏታል ማለት ነው አይደለ? እኔ ገንዘብ 20 አንበሳ የከፈለ ሰው ስለ ሰው ስም አይነሳም ብዬ እንትናል። ምን ማጥላላትም ማማትም ማለት አንድ ሰው ሰደበኝ ብሎ ሚዲያ ላይ እንዴት ነው ገንዘብ የሚከፍለው? ሰው ስደቡልን ብላችሁ ገንዘብ ተከፍለ? እኔ እኮ ተሳዳቢ እኮ ነኝ። ማንኛነ ሰው ስደብልኝ ብለህ ለእኔ ገንዘብ ያስገባሽ ማነሽ? እስኪ ገንዘብ የሰጠሽ ለእኔ ማነህ? እስኪ ገንዘብ የሰጠኝ በጣም ነው የሚያሳፍረው። በዚህ ልክ ግን አንተ ደግሞ 44 የምትባለ ጅላንፉ ሂድ ከዚህ ሌቦች። በዚህ ልክ ግን ይሄን የተደረገ ሰው እኔ እኮ የሚገርመኝ በፊክ አካውንት መታችሁ አንቺ ዝፍዝፍ ሁሉ ወደል ገና እያንዳንድሽ ጉድሽን ነው። እኔ በዚህ ጉዳይ እናንተ እኔ በጣም የሚያሳዝነኝ ማለት ነው ሰው ይሰደባል፣ ይንጓጠጣል። እንደዚህ አይነት ነገር ከተለመደ ሌላንም ሰው ይዞ መሞት ነው። ገንዘብ የከፈለ ሰው ስለ ሰው አያነሳም ብዬ አልገምትም። ግልጽና ግልብ የሆነ ነገር ነው። እዛ ጋር ተሰብስባችሁ ግን እርቅ የፈጸማችሁ በአጠቃላይ ማን እኔን ከፍለሽ የቤት ኪራይ የምታኖርኝ የለሽም። ማንሽም ምንም ልታመጫ አትችይም። እናንተ ቀድማችሁ እርቅ ከመፈጸም ሐሚተኛ ወይም ክስ የተከሰሰችውን ሴት ይሄን አርጊና እነሱም እንዲጸዱ የነሱም እንትን እንዲወጣ መጀመሪያ ሴትየዋ ሪከርዱን ነፃነትሽ ሚዲያ ላይ አሳውጅ። ከዛኛ እንጨርሳለን። የኛ የወርቁ አይተነው ስም መጥፋትና የወርቁ አይተነው ታፔላ መለጠፍ ሳይሆን ያሳዘናችሁ እናንተ እርስ በርሳችሁ ተስማምታችሁ ያንኑ እየተጓተታችሁ ምግባችሁን እንትን የምትቧኩትን ሰው የምትበሉትን ሰው የምታሙበትን መንገድ ላይ ያመቻቻችሁ። ማንሽንም አልተውሽም። ምን አባሽ እንደምታመጫ ሳይ ደምን ባስተፋሻለሁ። እናታችሁን ልብደላችሁ። የተደፋፈር ነው አንድ ገስት ላይ የተቀመጥ አፍላፍ ስንካፈት ነው። የራሳችሁ ጉዳይ ነው። የራሳችሁ ችግር ነው ያሳሰባችሁ። የኛ ግን እንደዛ መሆን ምንም ማለት ደግሞ የበበላ ትላላችሁ አይደል? ይሄ እሷ ወጣ እውነቱ ትልቅ ሰው ከሆነች እኛን የምታከብር ከሆነ እውነቱ ይውጣልኝ፣ ያዙልኝ፣ አንድ ገስት አምጡልኝና ታዋርዴ ብላ ፊት ለፊት እኛ ጋር መንጣት ነበረባት። በቃ ግን እናንተ ያሳሰባችሁ የራሳችሁ ጉዳይ ነው። ምንም አባሽ አታመጭም። ከነገ ጀምሮ አፍንጫሽ ላይ ረግጥሻለሁ እያንዳንድሽ ግማታ ምድረ ሌቦች፣ ሌባ እንዳለ ስብስባችሁ ሌባ ናችሁ። ምን አባሽ ልታመጭ እንደ ሌላ ሰውን ይመስላችኋለሁ። ግን ስታስቡ አይደረግም። ግን እኔ አሁን አንተን የምጠይቅህ
ኦኬ ፎሎ አድርጌያለሁ። መልስልኝ። እኔ እናንተ በውስጥ እናወራለን። ገና እዚህ የማይወሩ ነገሮች ይኖራሉ፣ የሚሰጠኝ ነገር ይኖራል። እኔ እናንተ እንነጋገራለን በውስጥ። አንድ ነገር ግን እኔ የተመለከትኩት ከማንም ሰው ጋር በምንም አይነት ጉዳይ አንድ ነገር ልንገራችሁ። 4,000 እንደዚህ ተሸክሜ አዝያ አንጥቻችኋለሁ። ለእናንተ ብዙ ነገሮችን እንድታልፉ አድርጌያለሁ። ስትሰበሰቡ ግን ጋሽ ወርቁ አይተነው ጉዳይ ይሄን የመሰለ ነው ይሄ ስለተባለ ሴትዮዋ ጋር ተገናኝታችሁ በዚህ መንገድ ይሄ ነገር ካልወጣ ሌላንም ሰው ያስነሳል፣ ሌሎቹም ይነሳሉ። ከሌሎች ከምናከብራቸው ሰዎች ጋር ወደ ብሔርተኝነት ያሉትም ጋር ያጣለናል ብላችሁ መናገር ነበረባችሁ። እኛ እንኳን ለወርቁ አይተነው ለእናንተ ምን ተርፌያለሁ ልንገርሽ። እያንዳንድሽ እንኳን አይደለም ለወርቁ አይተነው ለእናንተም ተርፌያለሁ፣ ለሌቦች ለእናንተም ተርፌያችኋለሁ። ማነሽ እስኪ ተሸክሜ ያላመጣሁሽ? ማነሽ እንባሽን ያልጠረኩልሽ? እስኪ ታላናቅን አይደል? እውነቱን ልንገርሽ በጣም ደፋረኝ። እንደ ሌላ ሰው እዚህ ወጥተሽ የምትግማሚና ይሄ ድራማ የምትሰሩበት ብሔርተኝነት አይደለም። ይሄ ደም እንባን ማስለቀሳችሁ። እኔ ችግር የለውም። ሌሎች የሚጠይቁ ጥያቄ ካለ ይጠይቁ፣ መልስላቸው በአግባቡ። ቫይብሬተር አላችሁ። አትምጪ በፌክ አካውንት ነይ ቀጥ እያልሽ እያንዳንድሽ 4,000 በራስሽ አካውንት ነው። ማንሽንም ይኸው አብጠለጥልሻለሁ ከዚህ በኋላ። እኔ በሴትዮዋ ሳይሆን የባሰ እንድናደድ ያደረጋችሁኝ ማህበር ፈጥራችሁ ምን ልታመጡ ነው? ምን የሚመጣ ነገር አለ? ምን ልታረጉ ነው? ወጣችሁ በማህበር ልትሰድቡን ነው እንጂ ነው ብሔርተኝነቱን ልታፈርሱን ነው? ሳራ ልታድና ነው? ሳራን የሚያድናት ሐቋና እውነቷ ብቻ ነው። ተለጣፊ ቀጥሉ። ሌሎቻችሁ ሀሳብ ካላችሁ ጆከር ብዙ ጥያቄ አለኝ እና አሁን ይህ ሰው እንደ አስታራቂ ሆኖ ነው መሀል ላይ የቀረበው። ለእርቅ ደግሞ ስቀርብ እርቅን በትክክል መንገድ ነው የምታረግ እንጂ ይሄ በአንበሳ ማደራደር፣ ኢሌጋል በሆነ መኒ ማደራደር ያንን ነገር አላስቆመው። ለምንድን ነው በዛ መንገድ እንደሄደ የተፈለገው? መሀል ላይ ከነበረ ኦኬ ለመደስለው ወንድሜ ጨረስክ? ልቀጥል? ቀጥል። በዛው አያያዘ ግን ጃጓር እኔ ሁለተኛ ደግሞ እስካሁን ይኸውልህ ጥያቄ በጣም ከሆነብኝ ኮሜንት እያነበብኩ ነው። በጣም ብዙ ሰዎች እሺ አንድ በራሱ የቆመ ሰው ጥሩ ህይወት ያለው እንደ ተራ ቲክቶከር ተድበኛለሽ ብላ ይሄን ያህል ብር ማውጣቷ በቃ ይሄ ብቻ ነው ሪዝን? ይሄ ያግባባናል ወይ? ተቀባይነት አለው ወይ? ያ እሱ ብቻ ሳይሆን ስላክ ተገቢ ነው ወይ ብለህ ታስባለህ? አረ ነው ከሄለን ጋር ያለን ግንኙነት አላቅም አስታርቄ ብላ ምናምን ነገር ለአንተ ደውላለህ ምናምን ነገር ነው ሳራ እንደሰማሁት። እና ከሄለን ጋር ያለ ግንኙነት ምንድን ነው? አንተ አንዳንዶቹ አሁን ከስር ምን ይላሉ? ላስታርቅሽ ብሎ እንደዚህ ብር በውስጥ አሰጥቶ ኮሚሽን ሁላ ተቀብሏል እያሉ ነው። እና በዚህ ላይ የምትለው ነገር ካለ ነገራችን ላይ እርቅ፣ ምንም አይነት እርቅ፣ እንደዚህ አይነት ነገሮች እንደ ሳይድ ያለ ፍላጎት ከሌለው ሰው የብር ትራንስፈር አለ አስገድዶና ኢሌጋል ላይክ ማኒ ትራንስፈር ቤዚክሊ ዘረፋ ነው። ስለዚህ እዛ ጋር እርቅ ላይ አንተ እንደ ሽማግሌ ከተጣላ ለምንድን ነው ሴትዮ ፐርሰናል ሆነም እንጂ ኪድናፕ ነው ፍፄ። ለምንድን ነው እንደዚህ የሆነው? ለምንድን ነው ሽምግልናው በብር በኩል እንዲያልቅ የተደረገው? ሴትዮ ምንም ነገር ካላረገች በቃ ትሰድበኛለሽ ብላ። ምክንያቱም ሶሻል ሚዲያ ላይ ስድብ ያለ ነው። ማንም ሰው ይነቀፋል። ወደድ የለም። አንዳንዴ መገፋት አለ። ብዙ ነገሮች አሉ። ይሄ ብቻ ሪዝን ነው ወይ? እስካሁን ያልተመለሰልን ጥያቄ ዝም ብሎ መልስ አትስጠን። እንዲህ ፕሊስተር ይኸውልህ አንተ
ከሆነ ሰው ጋር ትጣላ ልበልክ እና ያ ሰው እኔ ውስጣችሁ ሚስጥር ምን እንደተያዘብክ ምን እንዳለክ የማውቀው ነገር የለም። አንተ ስለምግባባት ሄለንን ስለምግባባት ብቻ በየት በኩል ያልቅልብኛል ብለክ ስትዞር የነበርከው ሰው አጋጣሚ ሆኖ እኔ የምቀርባት ሰው መስሎ ታየህ፣ አገኘኝ፣ እባክህን እያለቀስክ እባክህን አዳኘኝ ብለህ ሜሴጅ ጽፈህ ኮንታክትን አስቀምጥልኝ ተብለክ ስትባል ምንድን ነው የምትለው? ያለህ ዕድል እሺ ነው የምትለው። ማቀው ነገር የለም ከዛ በፊት ያለውን ነገር አው ሰማለው ስድብ እንደሆነ አውቃለሁኝ። በሁለቱ መካከል ያለውን በውስጡ ምን ሚስጥር እንዳለና በሳራ በኩል በዛ በኩል ያለው ሚስጥር ምን እንደሆነ አላውቅም። እኔ ግን እንደ ሰው እባክና ተብለክ ሰው አንተን ፈልጎ እንዲያስታርቅ ቁጥሩን ሲያስቀምጥልክ እሺ ነው የምትለው አይደለም? እሺ ትላለህ። ከዛ በኋላ ምንድነው ነገሩ ትላለህ፣ ትሰማለህ፣ ከዛም ትሰማለህ። ከዛ ከሰማው በኋላ ከአንደኛው ቡድን ይሄንን ነው የምፈልገው፣ መታረቅ ነው የሚፈልጉት፣ ከፈለጉ ይሄን ነው፣ ከፈለጉ ይታረቁ፣ ካልፈለጉ ይቅር፣ ይሄ ነው የተባለው ብለህ የተባልከውን ሚሴጅ ግድ ነው ማድረስ ያለብህ። ለምን እርቅ ጀምረሃል። አሁን አለመስማማትና ነገሩ እኮ እምቢ ማለትም ይችላል እኮ፣ እጃቸው ላይ ነው እኮ ገንዘቡ ያለው እኮ። አየህ፣ አልሰጥም ማለትም ይቻላል እኮ። አይ ይቀንስልኝም ማለትም ትችላለህ እኮ። አይ አንድ አንበሳ ነው ማለትም ትችላለህ። አንድ ጋላክሲ ነው ማለትም ትችላለህ እኮ። ባለቤቱ አንተ ነህ። እኔ ወደ አንተ ነው መልእክቱን ይዤ የመጣሁኝ። አንተ ጋር ስመጣ ያንን መልእክት ተቀብለ ግን አው ይሁን ብለክ ካጸደከው እኔ ምን ማድረግ አለብኝ? አይ እንዳይሰጥሽ ማለት አለብኝ ወይንስ ይሄ ትክክል አግባብ አይደለም ማለት አለብኝ? ተስማምተክ እሺ አልክ። ማስረጃው ደግሞ መስማማት ደግሞ የሚያረጋግጠው ያ ወደ እኔ አካውንት ሲገባ ነው። ያ አካውንት ወደ እኔ ጋር ሲመጣ ምንድን ነው የምታደርገው? የሰው ሀቅን ካልኩሌት አድርገክ እንድታቅ እሷም ያንን የተፈለገችውን መልሼ እርሲቱን ስልክ ነው። አየው አንድ በአንድ ቆጥሬ የተገባውንና ይቅርታ እዚህ ጋር ላቋርጠና ካሳ ያስፈለጋት ሳራ ምን አርጋት ነው ሄለንን በውስጣቸው ያለውን የሆነ የደም ካሳ ምናምን የምትለው የሆነ ሰው ብገልባት ምናምን ነገር ብሰድባት ኦኬ እንደዚህ አስቀይማኛለች፣ እንደዚህ ሰርባኛለች፣ እንደዚህ አዋርዳኛለች፣ ስለዚህ መካሳ አለባት ይባላል። ምንድን ነው ያደረገቻት? ድርድሩ በገንዘብ ይኸውልህ ጃጓር፣ አሁን አንተ እንዳስታራቂ መረጡፍ ጠሯል። እዚህ ጋር ምንም አላረገቻትም። ታረቅ ፈለገች፣ በአንተ በኩል ታች እዛ በኋላ አሁን አንተ እያልከን ያለው እርቁ ላይ ታረቅ መፈልገው ይህን ያህል ይሰጠኝ ነው አለች። ከዛ በኋላ ያቺ ተስማማች፣ አንተ በዛ አስማማ። እንደዛ ነው እያልከን። የስ በትክክል ይሄ ነው እኮ ፊት ለፊትም እኮ ቪዲዮም ያለው ሬኮርዱም ያለው ይሄ ነው። በቃ ምንም ነገር እንደውም ኦኬ እቺ ሴት መሰደብን ብቻ በአንድ ዝም ብሎ ተራ ቲክቶከር ዝም ብሎ እዚህ ጋር ቁጭ ማለች መሰደብ ፈርታ ብሯን ሰጠች። ኖ እኔ ጥያቄ ክሊር እንዲሆን እኮ ነው። ብዙ ሰዎችም ያንን ነው ማወቅ። ስለዚህ በዛ መንገድ ነው ማለት ነው። ምን አለ መሰለ ብራዘር፣ እኔ አሁን ሁላችንም ሚዲያ ላይ የምንኖር ስለ ፖለቲካውም ሆነ ስለ ሚዲያው ኑሮ በደንብ ከማንም በፊት ከድሮ ጀምረ ሚዲያ ላይ ያለ ሰዎች ነው። አንተና እኔ የተጣላ መስለን እዛ መካከል ላይ ሰውም እንዲጎዳ ማድረግ እንችላለን። ማንን ምሳሌ እኔ እናንተ እንጣላለን፣ ጃጓርን ማስመታ ከፈለግን በውስጥ የተነጋገረውን ተነጋግረን ሚዲያ ላይ ወጥቶ ስለዛ ሰው እንዲነገር ታደርጋለህ። ያንተና የኔ ችግር ስለተነጋገረ ምንም ችግር የለውም። እንዴት ነው ሰው ተሰደብኩ ብሎ አንበሳ ሲሰጠው የሚከፍል? ይሄ እኮ የማያሳምን 20 አንበሳ ለአንድ ሰው መስጠት ማለት ምን ማለት ነው? ከባድ ሚስጥር አለ ወይስ ከጀርባ ማናቀር ሲል ያልተገለጸ ነገር አለ? አንድ ተጠይቀው እኔ አንድ ቅድም እንዳልከን ያው ከ2 ወር በላይ ሁለቱ እንዳወሩ ምናምን ነግረህናል። 2 ወር ሲያወሩ አንተን ለምንድን ነው በመሀል አስገብተው እንደ ድጋሚ ያን ነገር እንደ ሽምግልና ሊጠይቁ የምታውቀው ሚስጥር አለ ማለት ነው? አሁን አንተ ቅድም አላቅም ነው የምትለኝ። እኔ ግን ምርመራ ላይ እንደ መስራት የረዥም ጊዜ ገብቷል ነገሮችን አገናኝቼ አንተ በጉዳዩ ላይ የምታውቀው ነገር አለ ብዬ አስባለሁ። አንተ ለምንድን ነው ራስህን ለማውጣት ነፃ ለማድረግ እየጣርክ ያለው? እሺ ቴንክ ዩ በጣም ግን ምን አለ መሰል ቮይሱን ሰምተህ ከሆነ
ከተወሰነ ጊዜ በኋላ ሁለት የመጨረሻውን ጊፍት ለመስጠት ሳራ የተነጋገረችበት መንገድ እኔ ሳልገባ በውጭ በኩል በማናጀሯ በኩል ባለው ጊፍት ለመስጠት አብሮ ተነጋግረዋል። አየው እኔ ሳልሰማ እኔ ከዛ ውጭ ካገናኛችሁ በኋላ እኔ ወጥተው የመጨረሻውን ጌም ከማነው ስሙ ጋር ከሄለን ያለውና ከእንትና ጋር ለመጫወት ምንድን የተደረገው የመጨረሻውን ጊፍት ለመስጠት በእኔ በኩል ሳይሆን በሌላ ሰው ሳራ ባላት ታይላንድ ስለምትሄድ በዛ ባለው በማናጀር በኩል ጊፍት እንዲሰጥ ወይንም ደግሞ በሌላ ሰው በኩል ሰው እንዳይሰማ ተብሎ ጊፍት እንዲሰጥ የተመቻቸ ነገር እኔ አይደለሁም። በዛን ጊዜ አየው እኔ ከዛ ውስጥ አውጥተውኛል። መነጋገር ከጀመሩ በኋላ በውስጥ ያላቸውን ነገር አላቅም ምን እንደሚያወሩ ማለት። ስለዚህ እኔ እንደወጣ እኔ አንድ ነገር ከዛ ውስጥ ማቀው ምን አለ መሰለክ። እሺ እንደዛ ከሆነ ለምንድን ነው ሄለን ጠርታ ሽፋን ልታረግህ የምትፈልገው? ትናንትና ይኸውልህ አንተም ከገባክ ሽፋን ታረጋለህ። ለምንድን ነው የምታረገው መሰለህ? ለእሷ ፌቨር እየሰራላት ነው ማለት ነው። ለሄለን ፌቨሩ ምኑ ላይ ነው? እኔና እሷ እንተዋወቃለን። ስራ መጣብህ ይቀጥላል። ወሬውና ኦኬ አይደለም አንተ ራሱ ሽፋን ታደርገኛለህ። እኔ ካስታረኩ ይህን ነገር የሆነ ነገር ካደረግኩልህ ይሄው ነገር እንዲደረግ ካደረግኩኝ ለምሳሌ ይሄን ነገር ለማደራደር ከገባሁኝ እነ ሳራ ሽፋን ማድረግ ነበረባቸው። ኢቭን ለእኔ ከሰራው ስራና ከሰራው ደግነት ሃፒ ለጊዜው ለአንድ ወርም ቢሆን ደስተኛ ያደረግኳት ስላስታረኳትና የፈለገችውን መንገድ ስላስገኘሁላት ነው። አይደለም ደስተኛ መሆን ነበረባት። አይደለም ስሜንም በጥሩ ነገር ማንሳት ነበረባቸው። ግን እኔን ሪኮርድ አድርገውኝ ለማስማማት ያደረግኩት እንደውም አልኳት እኔ ሳራን ከጎንሽ ነው የምቆመው አልኳት። መጀመሪያ ይሄ ነገር ሳይፈጠር እንደው ነገ ጠዋት ስሜን እንዳታነሳስተን ነው ከተፈጠረ ይሄ ነገር ከተፈጠረ እኔ ከጎንሽ ነው የምቆመው። አውቃለሁኝ መስጠትሽን የሰጠሽውንም ይኸው ኤምባሲና ካልሽኝ ኤምባሲ እመጣለሁኝ፣ ውጭ ጉዳይና ካልሽኝ እመጣለሁኝ ያልኳት ቃል በቃል። ለምን የእሷን ስሜትና ጉዳት ማየት ስለማልፈልግ ድጋሚ አየው የእሷን ስሜት ድካም ማየት ስለማልፈልግ ምናል ኖ ምንም አላልኩም እየሰማሁ ነው። ኦኬ ሶሪ ሚቱን ስላነሳ ነው። እና ይሄንን ያደረኩበት ምክንያት ይሄ ነው። እኔ እዛ ላይ ልንገርህ ኪሳራ እኔ የደረሰኝ እኔ ከኪሴ ጨምሬ ሳራን መቀበል ስችል የመጨረሻው ታይም ላይ ሳራን መቀበል ስችል የሳራ ነገር ስላሳዝን ከኪሴ ጨምሬ በሳራ ስም የጌም ውለታ በእሷ 2 አንበሳ በእኔ 1 አንበሳ አስገብቻለሁ። ኪሳራው እንዳይመጣባት ሳራ ላይ መጠየቅ ስላልፈለኩ ብቻ። ይሄንን ደግሞ ታውቀዋለች፣ ነግሬያታለሁ። እኔ መጨረሻ ላይ በሆነ መንገድ ስጠይቀኝ እኔ እኮ አልኳት ሳራ የላክሽልኝ ገንዘብ ጎዶሎ ነው፣ እኔ ግን አልጠይቅሽም። ግን እንድታቂው እኔ ይሄንን ነገር ያደረግኩት ለምንድን ነው ምልሽ ምነግርሽ አንቺ የላክሽው ገንዘብ 400 ምናምን ፓውንድ ነው። እኔ ግን ያስገባት 500 ምናምን ነው የ2 አንበሳ የሚመጣው። ግን ላልጠይቅሽ ይሄ ከቆየ ካለፈ በኋላ ላይ ነገርኳት። ይሄ ሁሉ በምንድን ነው በማዘን ነው። አየህ ስለተሰማኝ ነው። ግድ የለም እኔ ለ100 ምናምን ፓውንድ አንቺን አልጠይቅሽም እንደዚህ ብዬ ከኪሴን ከፍዬ ለማስታረቅ ሁሉ የደረስኩት ነው የምልህ። እሺ ይሄን ነገር ጃጓሪ እኔ አሁንም ክሊር ያላደረክልን አሁን 2 ወር እነሱ በ2 ወር መንግስት ይፈነቀላል። እንኳን ሌላ ነገር 2 ወር ከተሞዳሞዱ አንተ የምታውቀው ታሪክ አለ። ገብቷል? የምታውቃት ታሪክ አለ። አትደብቀው ነው። ለዚህ እኮ ነው በቃ ስለማንም ይሁን ስለ ጆከር ይሁን ስለ ጂኒ ጃንካ ይሁን ስለማን ሚዲያ ላይ ስለተደረገው እዛ መካከል ላይ ስለተደረገው ነገር የምታውቀው ሪከርድም ካለ አውጣው፣ ተናገር። በቃ ጦርነቱ ተጀምሯል። ማን ጀመረው? እንግዲህ 2 ወር ሙሉ ያወሩ እነሱ ናቸው። አሁን የምንሰማው እንግዲህ ምን አይነት ሪከርድ እንዳለ የምንሰማው ከዚህ በኋላ የሚወጣው ነገር ነው። ሄለን ጋ ያወጣችው የያዘችው ነገር
ሊኖር ይችላል። አንድ በአንድ ነው ማውጣው ብላለች። የምታወጣው ነገር ይኖራል። ስለዚህ ከዚህ በኋላ ያለውን ነገር አብረን የምንሰማው እኔ አሁን እንዳልኳችሁ ነው ማለት እሷም እኮ ውሸታም እኮ ነች። እንትኗ አእምሯም እንደ ነው የታወረ ስለሆነ እሷንም እኔ እኮ ይርግፍ አይደለም ማለት ሪከርድ ካሰማች አንድ ሰው አንደኛ ነገር እኔ አሁን ጃጓር እኔ ለአንተ ምናልባት ትልቅ ሰው ነህ፣ ቤተሰብ አለህ፣ የራስህ ህይወት አለህ። ገብተዋል እኔ የምልህ ነገር ጊፍተር ነህ፣ የራስን ገንዘብ ታዋጣለህ። እሱ ሆኖ እያለ ግን አንተ እንደዚህ አይነትም ነገር ውስጥ ገብተህ ራሱ መታየቱ ለአንተም ትንሽ ያስጠላል ሆኗል። ከሆነ ደግሞ እንደ ትልቅነትህ ያለውን ነገር ስለማንም ይወራ ስለምንም ይወራ ያለውን የሰማኸውን ነገር ዘረጋግፈህ ማውጣት ነው። አንተም እንደ ሌባ መሰለኝ የተባልከው አላውቅም። እኔ ያሳመመኝ ነገር የዚህኛው የተብጠለጠል ነው ከጋሽ ወርቁ ጀምሮ ያለው ይሄ ነገር ሳይጠራ የራሳቸውን መንገድ ያመቻችተው ልክ እንደ ጦር እንትን ለጦር እንደምትዘጋጀው እንደ ብርጌድ እንደዛ ተሰልፎ መምጣት ስለማንም ሰው ሚዲያ ላይ ስለሚሰራው ሁሉንም ጠንቅቄ አውቃለሁ። ማንም ሰው እዚህ እኛ ላይ ድራማ ሰርቶ እኛ ላይ አጭበርብሮ ሌላው ላይ የምትሰሩትን ድራማ እያወኩ ሌላው ላይ የምትሰሩትን ድራማ እኔ በህይወት እዚህ ያለው እቺን ድራማ ሰርታችሁ አታልፏት። ለምንድን ነው ግልጽ የምነግርህ ነገር ሳራን የሚያወጣት ብላለች አላለችም፣ ያ የራሷ ሐቋ ነው የሚያወጣት። በዚህን ጊዜ ግን ሌላ 18000 20000 ሰው ተሰብስቦ ሌላ ድራማ ተሰብስቦ መፍጠር ይሄ ደግሞ ለኛ ሌላ ነገር ነው የሚያመጣ። 18000 ሰው ባለበት ግን የዚህ ሰውዬ ሐቅ መውጣት አለበት። ሌሎቹን ተዋቸው። የሱ ነገር ግን በምን መንገድ ይውጣ? እማን ቤት ትመጣለች? እማን ቤት አንቺና እሷ ትገናኛላችሁ ፊት ለፊት ቀጠሮ ተይዞ እሷም ያችኛዋም ተነግሯት አልመጣም ብላ ስቀር ያን ጊዜ ለኛ የተመቻቸ ነገር ይሆናል። ዋናው ተወቃሹና ተባዩ ተሰዳቢው እያለ የነሱ ገብቶ መደራደርና ያዩ ማለት ከምን የመጣ ነው? ማን ልታስፈራሩ? ማን ፈርቶ ሊተዋችሁ? ስምሽን እየጠራው ነው ከያንዳንድ በመጣብሽ ነገር። ስለዚህ አንተ ያስከው ነገር ካለ ተናገር። ይኸውልህ አሁን ይሄ ማስታረቁ ጆከር እኔ ማስታረቁ አሁን አይተህ እንደሆነ ቫይብሬት አልኩ እንጂ ኒው መጥቶ 8 አንበሳ ወረደ። እንግዲህ የምን እንደሆነ እናቃ እንትን ላለን ማን እንደሆነ ምን እንደሆነ ምንም የገባን ነገር የለም። ሽምግልና ነው ይሄ አይደለም እንዴ? ጂኒው ከአንድ አንበሳ በላይ ሰጥቶ አያውቅም ተባለ አይደለም? ይሄ ነገር አሁን በሽምግልና ነው የመጣው። እሱ ይሄ ነገር የመጣበት ዓላማ የማን ይሁን ባላቀውም እሱ የመጣበት ዓላማ በሰው ኬስ ነው የገባው አይደለም? እንደዛ ማለት ነው። እኔ እሱ ተሰጠው መጥቶ አወረደ። አየው እኔ ላይ ለምንድነው እኔ ምን ስለሆነ ነው የእኔ ስም ለምንድነው እንደዚህ አደረግ? ለምን ሌላው እንደዚህ አደረጉ ሲያደርግ ለምን ጂኒው ለምን እንደዛ አወረደ ተብሎ ለምን ንግግር አይሆንም? ምን አለ መሰለህ እዚህ ጋር አሁን ጂኒ ዝም ብሎ ነው መታወረደ አወረደ። በምንድን ነው እዚህ ጋር ቆይ ለቫይብሬተር ዛሬ የሆነ ብር ሰጥቼው ፕሊስ ለጆከር የሆነ አንበሳ አውርድልኝ ልለው ይችላል። ሰው እንዳይኝ አልፈልግም ልለው ይችላል እና ሊያደርግ ይችላል ያንን። ግን አንተ ግን ከመጀመሪያው ከሐሳቡ ሲጀመር መሀል ላይ አስታራቂ ነህ። የተናገርካቸው ነገሮች ለሰዎች ልጆች አሳማኝ እንኳን አይደለም፣ ለአንተ ራሱ አሳማኝ አይደለም። ግን የሆነ የምታውቀው ነገር አለ። የትኛው ፓርት አንዴ አንተ ራሱ የምታውቀው ነገር አለ ብዬ ማመን ሰው ነው። የሆነ ያልነገርከን የተደበቀ ነገር አለ ብዬ አምናለሁ። ግን አሳማኝ ያልሆነው ነገር ምንድን ነው? ለአንተም አሳማኝ አይደለም ያልኩ የሆነ የምታውቀው እውነታ እኛ ማናውቀው አለ። ግን ምንም ሳታውቅ ዝም ብለህ ብቻ ማስታረቅ ብትፈልግ ኖሮ ማለት ነው እንዴ እቺ ሴትዮ እኮ ታዋቂ ሰው ናት፣ ጥሩ ህይወት ያላት ናት፣ ለምን እሰደባለሁ ብላ ይሄን ያህል ብር አወጣለሽ ብለህ ዝም ብለህ መሀል ላይ ገብተህ ብታስታረቅ ሰው አለ። በሌላ ቦታም ሞክራ ስላልተሳካ ነው እኮ። በዚህም ይሄንም ነገር ታማኝ ሰው ያስፈልጋል። ለዛ ነው ፈልገዋት ማአት ሰው አለ የሚያውቁት እኮ። አየኸው ማአት ሰው ፈልገው በዚህም ደረጃ እኮ ለመታረቅ እኮ ፈልገው አላገኙም።
ይህንን እንኳን ግን ጃጓር የሰው ልጆች ነን። ይሄ አያስማማም ጭራሽኑ። የሆነ ሰው ሰደባለሁ ብሎ በዚህ ያህል ተጨንቆ ጥሩ ህይወት ጥሩ ስም ያለው አይከን የሆነ ሰው ማለት ነው በአንድ ሰው ሰደባለሁ ብሎ ለስድብ ብቻ ብሎ ይሄን ያህል ብር ያወጣሉ የሚል ሰው ማን አለ? አያስኬደንም ጭራሽ ነው። እንግዲህ ይኸውልህ የሁለቱና የሶስቱ ማነው የሁለቱ ሚስጥር ነው ይሄ ነገር። እኔ ማለት አሁን እንትና እኔ እኮ አሁን ሴትዮዋ ለፖለቲካ እየተጠቀሟት እንደሆነ ነው የገባኝ። በቃ ለእኔ ሄለን የምትባለውን ከመንግስት ጀምሮ ሰፖርት እያደረጉ ለፖለቲካ እየተጠቀሟት፣ የእኛን ሰው ብቻ ነው የምትነካ፣ የእኛን ሰው ብቻ ነው የምትመታ። እንግዲህ ስም መጥራት እችላለሁ። ማን እንደምትሰድብ ሌላ ሰው ማንንም ተናግራ አታውቅም። ወደ ሌላ ብሔር ያሉትን ነክታ አታውቅም። ይህ ግልጽና ግልብ የሆነ ነገር ነው። ግን ጂኒውስ ማን ነው ልኮት ነው አንበሳ ይሰጣት? ጉቺ እንዳላከች ለጉቺ ተብሏል አይደል? ጉቺ በፍጹም ጉቺ አይደለች። ጭራሽ አንድ አበባ አላዘዘችም። እኔ ደግሞ ይሄንን ነገር አውቃለሁ። ማን ታውቃለህ አንተ? ማናዝበት እንደሰጠ ፍራውን ለምን ነው የገባው ዛሬ? እሷ ጋር እንግዲህ ሚስጥረኛ ናቸው። ፈራውን እንግዲህ እዛ ስለተከለከለ ሳራ ቤት መናገር ፈልጎ ስለተከለከለ እዚህ መጥቶ ሀቁን አውጥቶ ለመናገር ፈልጎ ነበረ፣ ለመግባት ፈልጎ ነበረ እና ያንን ሀቁ እንዲወጣለት መናገር የሚፈልገው ነገር ሊኖር ይችላል። አሁን እኮ ስንሰማ ብዙ ስለሱም ስለሌላ ሰውም ብዙ ሪከርድ የተደረጉትን ሰምተናል። እና በምን ደረጃ ነው እንግዲህ የሆነ ነገር ጀምሮ መጨረሻ ላይ ቆመ። ይኸውልህ $6,000 በሳራ አስገብቼላታለሁ ብሎ ለሳራ ተናግሯል። $6,000? አዎ $6,000 ለማን ነው የገባው? የኔ አባት ቆይ ልንገርህ፣ $6,000 አስገብቻላታለሁ ብሎ ለማን ነው የሚያወራው? ለሳራ ያወራል ይሄን ነገር። እኔም ሚዲያ ላይ እዛ የሚለጠፈውም ኮመንታተሮችም $6,000 እያሉ ይጽፋሉ። $6,000 በኋላ እኔ ሄለንን ጠየኳት። አንቺ ደግሞ $6,000 እንደዚሁ አይን በአይን እየተቀበልሽ እንትን ታደርጊ ጀመር ወይ አልኳት። ማን የሰጠኝ $6,000? ማን የነገረኝ ሳራ ነው የነገረችኝ $6,000 እንደገባ። ከዛ ያን $6,000 ሁለቱ ተያይዘው ሁለቱ አወሩ፣ እንዳልሰጠ ምንም እንዳላደረግ። ከዛ ሚስጥር አወሩ በሁለቱ መካከል ያለውን ነገር። ይሄን ነገር ማድረግ ታዲያ ይሄንን ነገር $6,000 ብዬ ይኸውልህ በአንተ በኩል ይሄን ያክል ተሰጠ። አሁን እኮ እኔ ግልጽ የሆነ ነገር እኮ ነው። በአንተ በኩል ይሄን ያክል ተሰጠ። እንግዲህ ለስድብ ይሄን ያክል ሲከፈል ፍራውል የሆነ ነገር ጀምሮ ነበር። ጂኒው ሂዶ ሲሰጥ አይቻለሁኝ። 9 አንበሳ ልክ ነው። እሺ ዘመቻ የሚካሄደው አማራና አማራ እንግዲህ ሚዲያ ላይ የሚታዩ አማራና አማራ የሆኑት ጋር ብቻ ነው። ማንንም ሰው ነክታ አታውቅም። ፍራውል ሊያወራ የተከለከለበት መንገድ ለምንድን ነው? ፍራውልን ታከብረዋለች። ለምን ፍራውልስ ያወጣው ገንዘብ $6,000 ወደዚህ የተባለ? እኔ አሁን ፍራውልንም እጠይቃለሁ። እየተሰራ ያለው ፖለቲካ ነው። ግልጽ የሆነ ልጅቷን እያሰሯት ያሉት ፖለቲካ ነው። እንግዲህ ይሄ ነው እንዳልሰጠ ነው በኋላ የሰማሁት ከሄለን አልሰጣትም። ውሸቱን ነው እሱ ያወራው። ውሸቱን ሰጥቻለሁ ብሎ የሳራ ኬዝ እንዲዘጋ ገንዘብ ሰጥቻታለሁ ይሄን ያህል ገንዘብና የኬዝሽ ተዘግቻለሁ በቃ ዝም ብለሽ ስራሽን ስሪ ብሎ ነው የተናገረው። ሰጥቻታለሁ ይሄን ያህል ገንዘብ ብሎ ግን አልሰጠም። እሱ አልሰጠም ለምን ትላለህ? ለምን ከለከሉት እንዲያወራ እኮ? እሱን አላውቅም እንዳያወራ የከለከሉበት መንገድ አላውቅም እኔ። ይሄንን እኮ ነው የምትይዘው እኮ ወንድሜ። እሱን አላውቅም እኔ ለምን እንደከለከሉት አላውቅም። ይሄ የጠገበ አንተም ሚስጥር አሁን ውስጥ ላይ ምናልባት እኛም ጋር ልዩነት አለ። አንተ ወደ ፖለቲካው ዙሪያ ስንሄድ እኔ በግልጽ ነው የምናገረው ስላለ አይደለም። እኔ ፖለቲካ ላይ አይደለም ተገኘነቱ የለበትም ካለበት ውስጥ ላይ እዚህ ብልጽግና የሚያደርገው የሚያሰልፈው መንገድና የሚያደርገው ነገሮች ለኛ የሚጠመንና ለኛ አሁን ላይ በተለያየ መንገድ ነው እየተመታ ያለ አማራ ልጆች በአጠቃላይ በምድርም ላይ ንጹሃን እየተጨፈጨፈ ሚዲያም ላይ እንድንጠፋ ይፈልጋል። የዚህ ማህበር ግን በአጠቃላይ ደግሞ
ወደዚህ ወደ ሴቶቹ ማህበር ስትሄድ የነሱ አባሎች ናቸው። ማንሽንም ከዚህ በኋላ አልሸፍንሽም። እስከዛሬ ተሸፋፍነን ኖረናል። ግን ይሄ ሁሉ ፈሰስ ይሄ ሁሉ ገንዘብ እንደው ተሰደብኩ ተብሎ ፍራውልም አውጥቷል። ሊናገር ፈልጎ ነበር። እኔ የሱንም ለምን እንደከፈለ ለምን እንዳወጣ መጠየቅ እፈልጋለሁ። እኔና ፍራውልም ተከባብረን የምንኖር ሰዎች ነን። የተነካ ነው የተሰደብ ነው እኛ ነን። የማይሆን ስም የተሰጠው ለማን ነው? መንግስት እኮ የሚያሳደው ሰው እኮ ነው። መንግስት እኮ በተለያየ ነገር የሱን የሆነ ነገር ማጥፋት ከገንዘቡ አልፎ ህይወቱን ማጥፋት የሚፈልግ ሰው እኮ ነው። ወርቁ አይተነው። ስለዚህ እኛ ደግሞ ይሄን ነገር ባለን አቅም መናገርም አቅም ሳይሆን ማንም ሚዲያውም የሁላችንም የጋራችን ነው። ማንን ተሰብስባ መጣይ መንጋ ሰራች፣ በመንጋ ተጓዛችሁ፣ እሱ ነገር አይመለከተኝም። ለኔ እበታተናቸዋለሁ። ግን ለምን ይሄ ሁሉ ገንዘብ ክፍያ ያስፈልገ? ለምን እኛ ልጆች ብቻ ወጥመድ ተደርጎ ያለ ስም እየተሰጠ ሌላ ነገር እንዲነገር ተፈለገ? ዛሬ ደግሞ ማህበር ፈጥረው መጥተው 18000 ሌላ ድራማ። ይሄ ያስፈልጋሉ? የመጀመሪያ መጣራት ያለበት የኛ ጉዳይ አይደለም ወይ ነው? ልጅቷ የደረሳትን የተከፈላትን ነገር ብቻ ነው እያደረገች ያለችው። እግዚአብሔር ይመስገን። እንደዚህ ብለህ መጣህ። አሁን አንተን ባቀምስሽ ለማንን ችግር አለብኝ? ምላሴ ረጅም ነው። ስለዚህ አንተ የምታውቀው ሚስጥር አለ። እኔ አሁንም በግልጽ የምጠይቅህ የምታውቀው ሚስጥር አለ። ይሄ ነው ማገው የመጨረሻው ይሄ ነው። በቃ እኔ ከመጀመሪያ የነበራቸውን አላቅም፣ ቁጥራቸው ነበራችሁ ከፊትም ጀምሮ። ከዛ በኋላ የነበረ ብሎክ የተደራረጉትን ተፈታቱ፣ ማውራት ጀመሩ። በውስጣቸው ምን እንዳወሩ እንግዲህ የምንሰማው ነው። ሁላችንም አብረን እኩል ነው የሰማነው። ሪከርዱን ነው የሰማነው። ይሄን ብለሻል፣ ይሄን ትብላችኋል ተብሎ ሪከርድ የሰማነው ሁላችንም በኩል ነው። እኔ ውስጡን ለማድረግ ሳይሆን በዚች ሰዓት ላይ በዚች ደቂቃ በተፈጠረው ነገር ላይ እንዳስታርቅ ስለሚቀርባት ስለሚያውቁ ሪከርዱን ሚሴጁን የመጀመሪያ ሚሴጁን እልክልሃለሁ ማወቅ የምትፈልጉት። ከዛ በፊት የማውቀው ነገር የለም። ስለዚህ ይሄን እንደ ሰው ደግሞ የስ የሁለቱም ሳራ በዚህ የምትድን ከሆነ ሳራ በዚህ የሚቆምላት ከሆነ ዋይኖት ሳራ ከልቧ እያለቀሰች ነው፣ ከልቧ እያዘነች ነው። ስርቡ ተሰምቷታል። ለእሷ የሚገባኝ አይደለም ነው። ትክክል ነች። ይሄ እስከሆነ ድረስ እኔ በምትፈልግ እኔ አንድ ሰውን ሄለንን አቅም የለኝም በእንደዚህ አድርጊ በእንደዚህ ማቆም አለብሽ ብዬ እሷን ፓወር ለመያዝ አልችልም። ምክንያቱም ሄለን ነች። ስለዚህ ማድረግ ያለብኝ ምንድን ነው? የምትፈልገውን ጠይቃለች። ያንን ምልክት ማድረስ ነው። እፈልጋለሁኝ ብሎ ደግሞ ያኛው ፓርት ካለ ኖ አይሆንም ብዬ ማለት አልችልም። ምክንያቱም ትክክለኛውን መስመሩ መቆም አለበት ነው። ስልቡ ይበቃኛል፣ አልፈልግም ከዚህ በኋላ ማለት ነው። እንደተባለው አደረግኩኝ፣ አስማማሁኝ፣ አስታረኩኝ። አየው ካስታረቁ በኋላ ግን በመሀል ላይ ሲደዋወሉ የተፈጠረ ነገር መጣ። ከዛ ውስጥ እኔ አይደለሁም ያለው ታየ። የተፈጠረ ነገር መጣ፣ ጸብ ተነሳ እንደገና። አታወሩ ሄለንና እኔ ያውልክ ሄለንና እኔ የምናወራው አልኩ። ሄለንና እኔ የምናወራው በዚህ ዙሪያ ላይ ነው። ይሄ ዙሪያው ይሄ ነው በቃ ያለው ነገር። እንደዚህ ብለውሻል፣ እንደዚህ ይሄ የሚለው ነገር አለ አይደለም። ለማስማማት የሚደረገው ነገር ቃላቶች እንደውም አልኩ ብያለሁ። ለሳራ ከሄለን ይልቅ እኔ ሄለን ትቀርበኛለች ብያለሁ። ለሳራ ሙሉ ለሙሉ 90% ቆሜያላታለሁ ማለት ትችላለህ። እኔ የትም ብትሄጂ አብሬሽ ቆማለሁ ብያታለሁ። ግን እሷ የቀረበችበት ሚዲያ ላይ ስትቀርብ ግን ለእኔ ጥሮልኛል፣ ለእኔ ቆሞልኛል፣ ለእኔ እንደዚህ ሆኖልኛል ብላ ግን አንዲት ወርድ እንኳ አልተናገረችም። እኔን ሪኮርድ አድርጋኝ ህዝብ እንዲሸማቀቅ ነው ያደረገችው። ምንድን የተናገርኩት? እኔ ምንም አላደረኩም። አስታረኩኝ፣ ተስማማች፣ ያንን አሳለፍኩኝ። ጥሩ፣ እንደዛ ከሆነ መልካም። እሺ ያ ሆነ። አንተ ሄለን በምንድን ነው የምትደግፋት? እስኪ ጃጓር ንገረኝ እስኪ። ሰው ነው የምትሳደብ? ኖ ድጋፌ ይኸውልህ፣ ድጋፋችን እኛ በትን ነው የምንተዋወቀው፣ በእነሱ ሳይሆን እዚህ ዘመዶች አሉ፣ በእነሱ በኩል ነው የምንተዋወቀው። እዚህ ባሉት ለንደን ባሉት ዘመዶች አንተ ታውቃለህ? እዚህ ያሉት ዘመዶቿን እዚህ ያሉት ጓደኞቿን አውቃለሁ። በዛ ነው ትውውቃችን እንጂ በሌላ ነገር አይደለም። አብሮ አደጎቿ ማለት ነው። ያው የእሷ ጓደኞች በእነሱ ነው የምንተዋወቀው። በቃ እነሱም ደግሞ ፋሚሊያቸው ስለሆንኩኝ እነሱ ናቸው ለሳራ ፋሚሊያችን ነው ብለው በዛ ምክንያት ነው እና እሷ የምንተዋወቀው። በተረፈ እኔ ገንዘቤን እየሰጠው
እኔ ጊፍት እየሰጠው ለተቸገረ ሳግዝ እንዲህ ቁጭ ብለው እንኳን ጌመር ለሚጫወቱ ሰዎች እንኳን ቁጭ ብዬ ሳፖርት ማድረግ ሰው አይደለሁም። እኔንም 36 ሌብል የደረስኩት ለተቸገኑ ላነሰባቸው ቁጭ ብለው አረብ ሀገር ላይ ቤት ኪራይ ለሚከፍሉ ቤት ኪራይ እየከፈሉ ራሳቸውን በጌም የሚያስተዳድሩ እንጂ ትልልቅ ጌሞች ጋር አንዲት ቀን ሄዳ አይታችሁኝ አታውቁም። አንድ ሰው ጋር በማገዝ በመርዳት ነው 35 ሌብል የደረስኩት እኔ። ሌላ ከኪሴ እያወጣሁ ነው። የሰው ገንዘብ የምፈልግም አይደለሁኝ። ጃጓር ኦኬ። አንድ አስታራቂ አንተ ይናጥፍታል አንቺ ይናጥፍተሻል ምናምን ብለህ ወቅሰህ መታረም ያለበትን አረመ ምናምን ነገር ነው የምታስታርቀው እና የሁለቱንም እንደዚህ ያረገችኝ እሷ እንደዚህ ያረገችኝ የሚለውን ነገር ሰምተሃል። ማነው ጥፋተኛው? አሁን ሲታረቁ እኛ እንደምናየው ካሳ የሰጠችው ሳራ ነች። እሷ ነች ጥፋተኛ? እንደዛ ብለህ ነው የምታምነው? ጥፋቷስ ምንድን ነው? እዚህ ጋር መናገር ጥፋቷ እዚህ ላይ እሺ፣ ቫይብሬተር ምን መሰለክ፣ ታረቁ። አሁን እነዚህ ሰዎች የማይነጋገሩ ሰዎች ናቸው። የማይነጋገሩ ሰዎች በክፉ ነገር በክፉ አይን የሚታዩ ሰዎች ናቸው። ስለዚህ